በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። በኢትዮጵያ ውስጥ አንድ አስገራሚ መስሪያ ቤት አለ። አማሮቹ የመስሪያ ቤቱ አማሮች አይምሯቸው እንዲበለጽግ በሚል ሼፍ ተቀጥሮላቸው እንደዚህም ኑትሪሽኒስት ተቀጥሮላቸው ባለስልጣናት ይመገባሉ። ለሼፉ ስንት የሚከፈል ይመስላችኋል? በወር 1 ሚሊዮን ብር። በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው። ሆነሽ በመልክሽ ገዳይ የማታርበኛ ማሳበርሽ ነው ስትናገር እንኳ አፏ እየተንቀጠቀጠ ነው የምታወራው። አይዞሽ። እንደውም በቅርብ ጊዜ ለኔ ከጻፈችኝ ደብዳቤ ላይ እባክሽ ይቅር እንድትያት ብላለችኝ። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ወቅታዊ እናንተን የምትጠናሉ ያልኳቸውን ቁም ነገር ያዙ ቪዲዮዎች እየላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ በማድረግ ቤተሰቡን እስካሁን ድረስ ቤተሰብ ካልሆናችሁ እንጠብቃላችሁ። አሁን ሰብስክራይብ አድርጉና ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ማድረጋችሁ ዩቲዩብ ለብሶ እንደሚያደርስልኝ ስለሚያግዘኝ ላይክ ማድረጋችሁ እንደቀላል ነገር አትዩት። አስተያየቶቻችሁንም እስከመጨረሻው ሳይታችሁ ኮሜንት ላይ መጻፍ እንዳትረሱ። ዛሬም እንደተለመደው እንግዲህ የተለያዩ ቪዲዮዎችን ይዘንላችሁ መጥተናል። ሊያሹ ሰከራ መኪና እየነዳች ላይቭ ላይ ያልሆነ ነገር ስታደርግ ነበረ። ፍንሃን ድሩ ሰርግ በጣም አነጋጋሪ ሆኗል። ቀውጢ ሰርግ ነበረ። ብራችን አንዳንድ ቦታዎች ላይ እንግዲህ ድርቅ ምናምን መከሰቱ ይታወቃል። ያ አይደለም የሚገርመው እንግዲህ እንደዚህ አይነት ድርቅ ባለበት ሀገር አንዳንድ ባለስልጣናቶች የግል ሼፍ ቀጥረው እንግዲህ በወር እስከ 1 ሚሊዮን ብር እየከፈሉ እንደሚበሉም እንግዲህ እየሰማን እንገናኛለን። የተለያዩ ቪዲዮዎች አሉ። እስከመጨረሻው ድረስ አብራችሁን ሁኑ። ወደ መጀመሪያው ቪዲዮ እንለፍ። በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው። እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን የፈዘዝ ነው? እውነት ለመናገር ስለ ሕጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ። ጄነሬተር ይዘን እንሂድ። መብራት እናብራዛው። ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ ዛሚን ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም። ያው እንግዲህ አዶናይ የተናገረው እንደሰማችሁት ነው። በትግራይ ክልል ጻጽ የምትባል ከተማ ላይ ከባድ የሆነ የድርቅ ችግር ተከስቷል ማለት ነው፣ የረሃብ ማለት ነው። እና እንደ አዶናይ እንዳለው እንድረስላቸው፣ እኛ የምንችለውን ሁሉ እናድርግ። በአቅምም በጉልበትም በገንዘብም ሁላችንም በቃ በምንችለው መጠን እንድረስላቸው። ይህ አይደለም ግን የሚያስገርመው እንደዚህ አይነት ችግር ባለበት ሀገር ላይ አንዳንድ ባለስልጣናቶች የሚኖሩትን ኑሮ ስናይ በጣም አንድ አይምሮ ካለው ሰው የማይጠበቅ ነገር ነው። እስቲ ዛበሻ ያጋራው መረጃ አለ፣ እሱንስ በኢትዮጵያ ውስጥ አንድ አስገራሚ መስሪያ ቤት አለ። አማሮቹ የመስሪያ ቤቱ አማሮች አይምሯቸው እንዲበለጽግ በሚል ሼፍ ተቀጥሮላቸው እንደዚህም ኑትሪሽኒስት ተቀጥሮላቸው ባለስልጣናት ይመገባሉ። ለሼፉ ስንት የሚከፈል ይመስላችኋል? በወር 1 ሚሊዮን ብር። ለምግብ ደግሞ ፍሬሽ ኮርነር ከሚባለው ሱፐርማርኬት በሚሊዮን የሚቆጠር ገንዘብ ለዛ መስሪያ ቤት አማሮች ይወጣል።
የዚህ መስሪያ ቤት በርካታ አመራሮች በተለይም 14 የሚሆኑት ባለፈው ሳምንት ከስልጣናቸው መባረራቸውን ገልጬላችሁ ነበር። እነዚህ እንግዲህ ባለስልጣናት ላለፉት 3 ዓመታት ወደ ስልጣን ከመጡ በኋላ በየወሩ ሼፍ ተቀጥሮ ያ ሼፍ በየቀኑ የሚመገቡትን ምግብ እየሰራ በ1 ሚሊዮን ብር ደሞዝ ማለት ነው ይመግባቸው እንደነበርና በዛም ብዙ በጣም እንደነበር ተገልጿል። አስገራሚ ነገር ኑትሪሽኒስት ተቀጥሮ እነዚህ በኢንጂነር ማዕረግ ያሉት የኮንስትራክሽን ስራዎች ባለስልጣን መስሪያ ቤት ባለስልጣናት ምግባቸውን በካሎሪ ተመጥኖ ሊሰጣቸው ይደረግ ነበር ተብሏል። አስገራሚው ነገር ይሄ ብቻ አይደለም። በዚህ መስሪያ ቤት ጉድ ብዙ ነገር ነው እየተሰማ ያለው። በዚህ በዋሽንግተን ዲሲ አካባቢ አንድ ታላቁ ሩጫ ይደረጋል። የኢትዮጵያን ታላቁ ሩጫ በኢትዮጵያ መንገድና የተለያዩ ኮንስትራክሽን ስራዎችን እንዲሰራ የተቋቋመው ድርጅት ዋሽንግተን ዲሲ ላይ ሚሊዮኖች ብሮችን አውጥቶ ስፖንሰር አድርጎ ነበር። ይህን ዝግጅት በኢትዮጵያ መንገዶችን እንዲሰራ የተቋቋመ ድርጅት በዋሽንግተን ዲሲ ሩጫ ስፖንሰር ሲያደርግ ሚሊዮኖችን አውጥቶ ምን አይነት ጥያቄ እንዳላችሁ እናንተ ትመልሳላችሁ። ለማንኛውም ግን የዚህ መስሪያ ቤት 14 ባለስልጣን በአሁን ሰዓት ላይ ከስልጣናቸው ተነስተዋል። እንግዲህ የህግ ጥያቄነት ይኑር አይኑር በቀጣይ የምናየው ነገር ነው የሚሆነው። በተለያዩ የመንግስት መስሪያ ቤቶች እንደዚህ አይነት ሚኒስቴር መስሪያ ቤቶች ውስጥ እንደዚህ አይነት ነገር አለ የሚባል ነገር ሰምተናል። የግል ሼፍ ቀጥረው የሚያሰሩ ባለስልጣናት አሉ። እስኪ እነሱ ደግሞ በተከታታይ የምንፈትሻቸው ይሆናል። ያው እንግዲህ ዛበሻ ያጋራው መረጃ እንደሰማችሁት ነው። እንግዲህ ለምግብ በሚሊዮኖች የሚቆጠር ብር ለሼፍም በወር በሚሊዮን የሚቆጠር ብር እየተከፈለው እንግዲህ አይምሯቸውን ይበለጽግ ምናምን በሚል ሰው ሰርቫይቭ ማረጋግጡት ለመኖር እንኳን በማይችልበት ሀገር ላይ አይምሮ እንዲበለጽግ ተብሎ ሁሉ ብር ማውጣት በጣም አሳፋሪ ነው። እንግዲህ ባለስልጣናት ማለት ከህዝብ የተመረጡ ለህዝቡ ያገለግላሉ ተብለው የሚመረጡ ሰዎች እንጂ ህዝብን ወርችላ ብለው ለራሳቸው የሚኖሩ ናቸው ብዬ አላስብም። እና መንግስት ይሄን ነገር በደንብ ትኩረት ሰጥቶት ማየት አለበት ብዬ ነው ማስበው። መጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። በሰካራም ዞትር ሰው ሁሉ ያወካል። መጠጥ አዋራጅ ነው፣ የሰው ክብር ይነካል። ጤንነት ያው እንግዲህ ሊያሾ እንዳያችኋት ነው ሰክራ እንግዲህ መኪና እየነዳች ምናምን ላይቭ ገብታ እንግዲህ ሁኔታውን ሁሉ ነገር እንዳያችሁት ነው። በጣም ያሳፍራል። ግን እኔ እንደዚህ አይነት ነገር ለምን በህግ አግባብ እንደማይቀጡ መስከር መብቷ ነው፣ መዝናናት መብቷ ሊሆን ይችላል። መኪና መንዳት ግን ሰክሮ መብቷ አይደለም፣ በህግ ያስጠይቃል። እና እንደዚህ የሚያደርጉ ሰዎችን ቲክቶክ ላይ ምናምን ቪዲዮ ሲለቁ በቪዲዮ ማስረጃ ተደርጎ በጣም መጠየቅ አለባቸው ብዬ ነው ማስበው። ምክንያቱም እንደዚህ አይነት ሰዎች ናቸው አደጋ እያደረሱና ንጹሃን እየቀጠፉ ያሉት ማለት ነው። እና መጠጣት መዝናናት ያለው ነው ሳለ ግን መኪና መንዳቱ አግባብ ነው ብዬ አላስብም። ስትናገር እንኳ አፏ እየተንቀጠቀጠ ነው የምታወራው። እንደውም በቅርብ ጊዜ ለእኔ ከጻፈችኝ ደብዳቤ ላይ እባክሽ ይቅር እንድትያት ብላለችኝ። እናም እዚህ ጋር የተረዳሁት ነገር ምንድን ነው? እግዚአብሔር ለእሷ ትልቅ ጽናትን እንደሰጣት ነው። ይህንን ያህል በደል የበደለቻት እድሜዋን ልጅነቷን እየበላችባት ያለችባትን ሰው እባክሽ ይቅርታ አድርጊላት፣ እኔ ይቅርታ አድርጊላታለሁ ነው ያለችኝ። እና የእሷ መጽናናት ከየትም የመጣ ሳይሆን ከእግዚአብሔር የተሰጣት ነው። ያው እንግዲህ የእህታችንን ጉዳይ ሰሞኑ በጣም ሶሻል ሚዲያ ላይ መነጋገሪያ ሆኖ ነበረ። ትላንትና ሰይፉ ላይ ቀርባ እህቷ እንግዲህ ያለውን ነገር አስረድታለች። ሶሻል ሚዲያ ላይ የተለያዩ መረጃዎች ሲሰራጩ ነበረ። እንግዲህ የሞት ፍርዱ ሊጸናባት ነው ምናምን የሚሉም ነገሮች ነበሩ። እህቷ ቀርባ እንግዲህ ትክክለኛውን ነገር አስረድታለች እና ሶሻል ሚዲያ ላይ የሚዘዋወረው ነገር ለእሷ እንደማይጠቅማትና እንግዲህ ጉዳዩን ህግ እንደያዘው እሷ እንደማይጠቅማት ተናግራለች ማለት ነው። ያ ብቻ አይደለም እንግዲህ ለዚህ ስር የዳረገቻትን ጓደኛዋን እንኳን ይቅር በሏት ስትል ይሄ በጣም ታላቅነት ነው። እኔ የራሴን እዚህ ቦታ ላይ ሆኜ ባስበው ይቅርታ ታደርጋለህ ብትሉኝ የምችል አይመስለኝም። እና በጣም ይሄ ራሱ በጣም ትልቅነት ነው እና በጣም አስገርሞኛል።
ሰፖርት ስታደርጉ ስታስደርጉኝ የነበራችሁ ላላችሁ አላህ ያክብርልኝ። በጣም ነው የማመሰግነው። ኢትዮጵያ ያላችሁ ምን ያላችሁ ኢትዮጵያ ምንም ቃል የለኝም። በጣም ነው የማመሰግነው። በጣም ሁሌ Thank you so much. Thank you. Congratulations. ያው እንግዲህ ቲናስ ኢትዮጵያን ወክላ እንግዲህ ሀገራችንን አስጠርታለች ማለት ነው። በአፍሪካም በኢስት አፍሪካም ዋንጫዎችን እንግዲህ ሰብስባ ይዛ መጣለች ማለት ነው። ኢትዮጵያውያን አልተቻልንም። እንግዲህ ባለፈው ቬሮኒካ በታንዛኒያ በተካሄደው ውድድር ላይ አንደኛው ሀገራችንን አስጠርታለች። እንግዲህ ይበል የሚያሰኝ ነው። እንግዲህ ሶሻል ሚዲያ ላይ ያለን እንቅስቃሴ በጣም አደጉን የሚያሳየው እና እንደዚህ አይነት ነገሮች በጣም ሊደገፉ ሊበረታቱ ይገባል። እንግዲህ ድምጽ በሚያስፈልጋቸው ሰዓት ቮት ምናምን በሚባል ሰዓት ምን ያክል ሰው የተነቃቃ እንደሆነም የሚያሳይ ነው። በጣም ቮት እየተደረጉ የሚገኛሉ እና ይሄ በጣም ይበል የሚያሰኝ ነው። ዩቲ ኮንግራ እንግዲህ እንደ ሀገር ሁላችንም ኮንግራ ማለት ፈልጋለሁ። ሆነሽ በመልክሽ ገዳይ የውበት አርበኛ ማሰማቃት ባንቺ ተማገደኛ ወተን ባረከፍታ ምድሪቱን ባናይ የለብዳንቺ ቆንጆ ጸባይ ሰናይ ያስብሻል መባል ቆንጆ የማር ክዳኔ ከንፈርሽ አይሰማም ለወርቅ የፍቅር ቅኔ ያስብሻል የኔ መልካም እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ አበርሽ ነው ፈጣጠርሽ ነው ሽምጥሽ አወጣጥ ችፋይ ሞላ ወገባ ችፋይ ሞላ ወገባ ምን ቢሆን ነው ከነባ ችፋይ ሞላ ወገባ ችፋይ ሞላ ወገባ ከነባ ቤላ 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 ለተዲመስ ከሰንክስ ከሌላ ቤላ ትቆጭ ቆጭ ያው እንግዲህ የፍናን ድሩን ሰርግ እንዳያችሁት ነው። ያው ሰርግ ልበለው እንጂ ሰርጊው ምን ይሁን አላወኩም። ያው የሰርጉ ፕሮግራም አንዱ አካል ነው፣ ግን ራሱ ሰርጉ ይሁን አላውቅም። ባለቤቷም የለም፣ ብዙ ወንዶችም የሉም፣ ሴቶች ብቻ ናቸው ያሉት። እንደዚህ አይነት ፕሮግራም ምን እንደሆነ እንጃ ስሙን አላውቀውም። ሜቢ ቅድመ ዝግጅት እያደረጉ ይሁን ወይ ምን ይሁን አላወኩም። ግን ፍናን ድሩ የብዙ ወጣቶች እንግዲህ ክራሽ ነች። በዚህ መልኩ ተደራለች ማለት ነው። ወጣቶች እንግዲህ ምን ተሰማችሁ? እንግዲህ እኔም በጣም ነው ወዳት ፍናንን። እስቲ ያሳባችሁ ኮሜንት ላይ ጻፉልኝ። እሺ፣ በዚህ ከፍናን ጋር በተገናኘ እንግዲህ ከባለቤቷ ጋር እንዴት እንደተገናኘችና አንዳንድ የህይወት ታሪኳን የሚዘግብ አጠር ያለ ቪዲዮ አለ። በጣም ስለተመቸኝ ነው። እስቲ እነሱ ተወዳጇ ተዋናይት ፍናን ድሩ ተወልዳ ያደገችው በመዲናችን አዲስ አበባ ነው። ትምህርቷንም ቢሆን የተከታተለችው በዚሁ በአዲስ አበባ ከተማ ውስጥ ነው። በልጅነቷ ወላጅ አባቷን በሞት የተነጠቀችው ፍናን እናቷ ለብቻዋ ነበር ያሳደገቻት። እስካሁን 8 ፊልሞችን የሰራች ሲሆን አሁን ደግሞ ገና ለህዝቡ ያልደረሰ አንድ ፊልምን ሰርታለች። አብዛኛው ሰው ከፍናን ድሩ ሽምግልና ጋር ተያይዞ ይችን የመሰለች ቆንጆ እንደ አብዛኞቹ ተዋናዮች እዩኝን የማታበዛ ስርዓት ያላትን ልጅ ያፈሰው ማን ነው? ግለሰቡ እንግዲህ ከ10 ዓመት በላይ እጮኛዋ የነበረ ሰው ነው። ስሙም ፍቅረ አብ ይሰኛል። ስራውም እንግዲህ በኮንስትራክሽን ዘርፍ ላይ የተሰማራ ግለሰብ ሲሆን ትውውቃቸው ደግሞ ከ10 ዓመት በፊት ከጓደኞቹ ጋር በሚዝናናበት ሰዓት የእሱ ባለውን ማሬ ማሬ የተሰኘውን ሙዚቃ ይደገም እያሉ ሲያስደግሙ ይሰማል። ይህ ሙዚቃ ይህን ያህል ተወዳጅ ነው እንዴ? እኔ ሰምቼው አላውቅም ሲላቸው አረ እንደውም ክሊፕም አለው ብለው ያሳዩታል። እሱም ክሊፑን በሚያይበት ሰዓት እንዴ ይችን ልጅ አውቃታለሁ፣ የጋራ የሆኑ ጓደኞች አሉን እኮ ይልና ይተዋወቃታል። ከዛም እንደ ቀልድ በጓደኝነት የተጀመረው ግንኙነት አድጎ ወደ ፍቅር ይቀየራል። ከዛም አልፎ እንግዲህ እንዳየነው ሰርግን በሚያስንቅ የሽምግልና ስነ ስርዓት ከተማዋ ላይ አበባ የቀረ እስከማይመስል ድረስ በአበባ ስጦታ የትዳር ቀኑን አስቆርጧል። የፍናን ቤተሰቦችም የማይመታት የማይፈታት ሚስቱ ትሁን ብለን ፈቅደናል ሰጥተናል ብለዋል።
ያው እንግዲህ እንደሰማችሁት ነው። በጣም አጠር ያለ ግን ደስ የሚል የሆነ ዘገባ ነው። በማሪ ማሪ በሚለው የእሱ ባለው ይታዩ ሙዚቃ ላይ ነው እንግዲህ አይቷት በዛው እንግዲህ የተዋወቁት ማለት ነው። እንግዲህ አሁን ለዚህ በቅተዋል። ከዚህም በላይ ደግሞ እንግዲህ ልጆች አፍርተው ምናምን ለማየት ያብቃን። እንኳን ደስ አላችሁ። ሀይ እንዴት ናችሁ? ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የሚገርም ደስ የሚል ዜና ነው የምነግራችሁ። ዛሬ ኮሜዲያን ወንደሰን ወይም ደግሞ አርቲስት ወንደሰን ልጅ የሆነችውን ማርያማዊትን ቃል በገባ ነው መሰረት ሙሉ ሕክምናን ወጪ ሸፍነን በሰላም ሰርጀሪዋን ሰርቼላት ጨርሰናል ማለት ነው። ከሰርጀሪ በኋላ ያለችበትን ሁኔታ ጋብዛችኋለሁ። በእርግጠኝነት ሁላችሁም ደስ ይላችኋል ብዬ አስባለሁ። ምክንያቱም እኔ ከልቤ ነው ደስታው የተሰማኝ ማለት ነው። ወዳችኋለሁ። ቪዲዮ ልጋብዛችሁ። መልካም ጊዜ ይሆንላችሁ። ዶክተር አብይ ነኝ ከኢሊቲ አንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። ትናፍቅኛለሽ 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 አንቺ አገር እንደሰው ትናፍቅኛለሽ 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 አንቺ አገር እንደሰው አይ አይ የአባየ ተከዜን የባሮም ቤት 13 ወር ሰቀነ የማይለያት ያው እንግዲህ የዶክተር አብይን እንደሰማችሁት ነው። የወንደሰን አውራሪስን ልጅ እንግዲህ አከማታለሁ ብሎ አከማቱ እንግዲህ በሰላም ተጠናቆ እንግዲህ ደህና ሆናለች ማለት ነው። እና በጣም ደስ የሚያሰኝ ዜና ነው። ዶክተር አብይን አመሰግናለን። እስቲ እባሪ ሰነድ ተብሎ የተላከውን ዶክመንት ለማየት እንሞክር እና እንፈዛዝ። ብዙን ጊዜ ቤተክርስቲያን የሚበሉ አካላት አሉ ብዬ ስናገር ቅናት ነው የሚሉ ሰዎች ነበሩ የሆነ ጊዜ ላይ። እስቲ ቅናታችን ይረግብ የለ እንመልከት። እባሪ ሰነድ 1 ይላል። ለዚህ ፕሮጀክት የወጣ ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150 ሺህ ድምር 2.1 ሚሊዮን። የአንድ ቲክቶከር በልዩ ክፍያ አበል ብር 100 ሺህ ብር። ለአንድ ቲክቶከር በልዩ አበል 100 ሺህ ብር። አጠቃላይ ለ3 ቀናት ከላይ የተሰጠውን ቅድመ ክፍያ አበል የወጣ 2.2 ሚሊዮን ብር። ዝርዝር ሁለተኛ ለአርቲስቶች የ3 ቀን አበል 3 ሲባዛ በ60 ሺህ ብር 180 ሺህ ብር። ለጌጡና ለጉርሻ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። ጌጡ ፖስት ሲያደርግ እንደዚህ ቤተክርስቲያን ስለ እንደዚህ ሲባል ጉርሻም እንደዛ። ስለዚህ ለጉርሻ ለጌጡ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት ብር 127 ሺህ። ለጊዜ ሚዲያ ዩቲዩበር ማለት ነው። ለጊዜ ሚዲያ ብር 25 ሺህ። ደርሶ መልስ ፕሌን ቲኬት ብር 485263 ብር። ከከተማ ውስጥ ልዑካን ማመላለሻ ትራንስፖርት ብር 28450። ለልዑካኑ መኝታ ለአልጋ ብር 769 ሺህ ብር። ለመስተንግዶ ለምግብ ብር 528669 ብር። ለቅስቀሳ ለሞንታርቦ ብር 41800። ለሳውንድ ሲስተም ብር 30000። ለባነርና ሰርተፊኬት ብር 19600። ያው እንግዲህ እንደሰማችሁ ነው። ይህ መረጃ ከሰሞኑ በጣም ሲዘዋወር ነበረ። በጣም ያሳዝናል። በማስረጃም ነው እየወጣ ያለው። እንደውም ያ ብቻ አይደለም። አንዳንድ ግለሰቦች በቤተክርስቲያን ስም እንግዲህ ወደ ራሳቸው አካውንት ብር እያሰባሰቡ መሆኑን ተሰምቷል። ይሄ ደግሞ በጣም የሚያሳፍርና በጣም ትኩረት ሊሰጠው የሚገባ ተግባር ነው። እንግዲህ የኦርቶዶክስ እምነት ተቋማትም ችላ ሊሉት የሚገባ ነገር አይደለም። መንግስትም እጁን ማስገባት ካለበት እጁን አስገብቶ ጥፋተኞቹን መቅጣት አለበት ብዬ ነው ማስበው። በእምነት ገንዘብ መሰብሰብ ማለት በጣም ከባድ ነው። እምነት ሴንሲቲቭ ነው እና ማንኛውም ሰው ያለውም የሌለውም እጁን የሚዘረጋው ለቤተ ክርስቲያን ነው። ከዛ ላይ እንግዲህ መንጠቅ ማለት በጣም ትልቅ ወንጀል ነው እና በጣም ነገሮች ተጣርተው እንደዚህ አይነት ነገሮች ላይ የተሳተፉ ሰዎች መጠየቅ አለባቸው። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ።
እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል የምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። ያው እንግዲህ ዶክተር አብይ የተናገረውን እንደሰማችሁት ነው ማለት ነው። በጣም ትክክለኛ ነገር ነው። ሶሻል ሚዲያን እንግዲህ በአግባቡ መያዝ አለብን። በጣም ትልቅ ተጽዕኖ ፈጣሪ የሆነ ነገር ነው። ህፃናቶችም የሚመለከቱት ነገር ስለሆነ እኛ እንደ ሀገር አሁን አንዳንድ ሀገሮች እንዳደረጉት እንደ ጃፓን፣ አውስትራሊያ ምናምን እንደሚያደርጉት ይሄ መገደብ ምናምን ያኛውን ቴክኖሎጂ ደረጃ ላይ ስላልደረስን ምንድነው ማድረግ ያለብን? ኮንቴንት ክሬተር ፈጣሪ የሆኑትን ሰዎች መቆጣጠር መቻል አለብን ማለት ነው። ምክንያቱም ህፃናቶች እንዳያዩት ማድረግ ብንችል ኦኬ አንድ ነገር ነው። ያንን አድርገን ኮንቴንት ክሬተሩ የፈለገውን ቢሰራም ችግር የለውም። ምክንያቱም አንድ ራሱን ማገናዘብ የሚችል ሰው የሚፈልገውን ያህል የማይፈልገውን ያዩ። ህፃናቶች ግን ያንን ነገር መለየት ስለማይችሉ እኛ ደግሞ ያንን ነገር እንዳያዩ መከልከል የምንችልበት ቴክኖሎጂ ከሌለን ኮንቴንት ክሬተሮችን መቆጣጠር አለብን ማለት ነው። ያው ባለፈው እኔም እንዳልኩት በይቅርታ የሚታለፍ ነው። ትልቅ ስህተት የሰሩት ነገር የለም። ግን ያው እንግዲህ እንደተባለውም እንደሰማችሁትም ለይቅርታ ታልፈዋሉ። ግን ቀላል ነገር አይደለም እና ያው የሚያስተላልፍ የራቁታቸው ሜዲ የውጪ ባህል እንዳለ አምጥቶ ቁጭ ማድረግ ምናምን ህገወጥ ነው። ያው በምክር ታልፈዋሉ። ከዚህ በኋላ እንደዚህ አይነት ነገሮች ይቀጥላሉ ብዬ አላስብም። እንግዲህ ድጋሚ በእንደዚህ አይነት ነገሮች የሚሰማራ ቲክቶከር ካለ ትክክለኛውን እርምጃ ከዚህ በኋላ በይቅርታ ይታለፋልን ብዬ አላስብም። ትክክለኛ እርምጃና መቀጠል ያለበት እርምጃ ነው ብዬ ነው የማስበው። ለማንኛውም ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁ ቁም ነገር ጨብጣችሁባቸው አልጠራጠርም። ቪዲዮቻችንን እስካሁን ሳይታችሁ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰቡን አሳውሳችሁ ኮሜንት ላይ ጻፉልን። ላይክ ካላደረጋችሁም ላይክ አድርጉ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ